ወንዶች የብልት መታጠፍ ኦር ከርቭ የማድረግ ነገር ሊያጋጥማችሁ እንደሚችል ታውቃላችሁ። ሶ ይሄ ፔሮኒስ ዲዚዝ ይባላል። ኤግዛክትሊ ለምን እንደሚፈጠር አናውቅም፣ ግን የሚታሰበው ምንድነው በግንኙነት ሰዓት ኦር በሌላ አጋጣሚ እዛ አካባቢ መላላጥ ኦር የሆነ ነገር ሲቆስል እሱን ለማዳን ሲል ብልት የመሸብሸብ ነገርና እዛው ጋር ተሰብስቦ ፕላክ ማለትም ጠባሳ ፈጥሮ ብልትን የማጠፍ ነገር ያስከትላል ተብሎ ይታሰባል። ሶ ይሄ ምን አይነት ጉዳት ያመጣል? አንደኛ በግንኙነት ሰዓት ብልት ሲቆም ህመም ይኖረዋል፣ በግንኙነት ሰዓት ያማል። እየቀጠለ እየባሰ ደግሞ ሲመጣ ብልት መቆም ላይ ችግር ሊያስገጥማችሁ ይችላል። ሶ አብዛኛው ጊዜ ይሄ የሚፈጠረው እድሜ ከ40 ዓመት በኋላ ነው እየተባባሰ የሚሄደው። ሶ እንደዚህ አይነት ነገር ሲያጋጥማቸው ወንዶች ደግሞ የመደበቅና ያለማሳየት አይነት ነገር ነው ያለው። ስለዚህ ማወቅ ያለባችሁ ነገር ምንድነው? ይሄ መታከምና መስተካከል የሚችል ነገር ነው። ስፔሻሊ የመጀመሪያው እስከ 6 ወር እስከ 1 ዓመት አይታችሁት ምንም ለውጥ እያያችሁ ካልሆነ ወደ ህክምና ማዕከል በመሄድ ፒአርፒ የሚባል ህክምና ማግኘት ይቻላል። ሶ ፒአርፒ ምንድነው? ኖርማሊ ከዚህ በፊት ማወርቻለሁ ልክ ደም ዝውውር ላይ ጠባሳ የምታድነዋ ፕሌትሌት የምንላ ፓርት አለቻ ከደማችሁ ላይ ወስደን ፕሌትሌቷን መነጥርና እዚህ ጋር ጠባሳ ደርሷል፣ ሶ ይሄንን ፓርት አድኝ ብለን ወደዛ እንልካታለን። በሱ መስተካከል ይቻላል። መሳቀቅ የለባችሁም፣ ምክንያቱም ዝም እየተባለ ከመጣ ብልት መቆም ላይ ጉዳት እያደረሰ ስለሚመጣ ማለት ነው።